ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? ከዞላ ኒውስ ዕለታዊ መረጃዎችን ይዘን ቀርበናል። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ጉዳዮቹ እንለፍ። በቅድሚያም የእስራኤል ጦር አንድ ወታደሩ የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳይ ምስል ትክክለኛ መሆኑን አረጋግጧል። የዚህን ዝርዝር ጉዳይ ይዘናል። እንዲሁም ደግሞ ህወሓት በአማራ ክልል እና በትግራይ ክልል አዋሳኝ አካባቢዎች ላይ ከፍተኛ የሆነ ጦርነት ዛሬ ከፍቷል። መቼና እንዴት ተከፈተ የሚለውንና ሌሎች በርካታ ጉዳዮችን ይዘናል። የተወደዳችሁ የዞላ ኒውስ ቤተሰቦች እስከ መጨረሻው እንድትከታተሉን እየጋበዝን ወደ ዝርዝር ጉዳዮቹ እንለፍ። አብራችሁን ቆዩ። የእስራኤል ጦር አንድ ወታደሩ የኢየሱስ ክርስቶስን ሐውልት በመዶሻ ሲሰብር የሚያሳየው ምስል ትክክለኛ መሆኑን አረጋገጠ። ጉዳዩንም እመረምራለሁ ብሏል። አንድ የእስራኤል ወታደር በደቡብ ሊባኖስ የወደቀን የኢየሱስ ክርስቶስን ሐውልት በመዶሻ ሲመታ የሚያሳይ ምስል መውጣቱን ተከትሎ ጉዳዩን እያጣራ መሆኑን የእስራኤል ጦር አስታውቋል። ምስሉ እሁድ ሚያዝያ 11 ቀን 2018 ዓ.ም በማህበራዊ ሚዲያ መሰራጨት ከጀመረበት ጊዜ አንስቶ በመላው ዓለም በሚገኙ የክርስቲያን ማህበረሰቦች ዘንድ ከፍተኛ ቁጣና ውዝግብ ቀስቅሷል። ታይምስ ኦፍ እስራኤል እንደዘገበው የእስራኤል መከላከያ ኃይል በደቡብ ሊባኖስ ወታደራዊ ዘመቻ ላይ የነበረ አንድ ወታደሩ መዶሻ በመጠቀም በሐውልቱ ላይ ጉዳት ሲያደርስ የሚያሳየው ፎቶግራፍ ትክክለኛነቱን አረጋግጫለሁ ብሏል። ይህ ክስተት የተሰማው እስራኤል በደቡብ ሊባኖስ ለሳምንታት ስታካሄድ በቆየችው ወታደራዊ ጥቃት ከፍተኛ ውድመት መድረሱን፣ ከ2000 በላይ ሲቪሎች መገደላቸውና በመቶ ሺዎች የሚቆጠሩ መፈናቀላቸውን እየተገለጸበት ባለበት ወቅት ነው። የእስራኤል መከላከያ ኃይል እሁድ ምሽት ባወጣው መግለጫ ድርጅቱ ከባድ የሥነ ምግባር ጥሰት ሲል የገለጸው ሲሆን ወታደሩ ተግባር ከተቋሙ አባላት ከሚጠበቀው ስነ ምግባር ጋር የሚጋጭ ነው ማለቱን ዘገባው አመላክቷል። የእስራኤል መከላከያ ኃይል አክለውም ጉዳዩ በሰሜናዊ እዝ በተገቢው የእዝ ሰንሰለት አማካኝነት እየታየ እንደሚገልጾ በምርመራው ግኝት መሰረትም ጥፋተኛ በሆኑት ላይ ተገቢውን እርምጃ እንደሚወስድ አጽንኦት ሰጥቶ አስታውቋል። በሌላ ዜና ህወሓት የቅድመ ጦርነት አሰራሩን ለመመለስ ወሰነ። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ የፖለቲካ ሰውነት የተቀማው ህወሓት ከቅድመ 2013 ዓ.ም በፊት ወደ ነበረበት አስተዳደር ለመመለስ ውሳኔ አስተላልፏል። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር በማፍረስ ስልጣን ለመቆጣጠር መወሰኑን የቡድኑ ማዕከላዊ ኮሚቴ ማምሻውን ባወጣው መግለጫ አስታውቋል። የጀነራል ታደሰ የስልጣን መራዘም ውድቅ ያደረገው ህወሓት እመለሳለሁ ያለው አስተዳደር በፌዴራል መንግስት የጨረባ ምርጫ በተባለው ክልላዊ የተናጠል ምርጫ ወቅት ያቋቋመው ነውም ተብሏል። በወቅቱ በነበረው የኮሮና ቫይረስ ወረርሽኝ ተከትሎ ሀገር አቀፍ ጠቅላላ ምርጫ ሲራዘም ህወሓት በትግራይ ምርጫ ማካሄዱ ይታወሳል። የህወሓት የተናጠል ምርጫ ለደም አፋሳሹ የሰሜን ኢትዮጵያ ጦርነት ምክንያት እንደነበር ይታወቃል። አሁንም በተመሳሳይ ሁኔታ ውጥረቱ ባየለበት በዚህ ወቅት የቀድሞ አስተዳደር ይመለሳል መባሉ በትግራይ ከፍተኛ ስጋት ፈጥሯል። በህወሓትና በፌዴራል መንግስቱ መካከል የተፈጠረው ውጥረት ከጊዜ ወደ ጊዜ እየተካረረ ሄዶ የጦርነት ስጋትን ደቅኗል። ከዚህ ጋር በተያያዘ የህወሓት ታጣቂ ቡድን ተኩስ ከፍቷል። በዛሬው ዕለት ሚያዝያ 12 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ የህወሓት ታጣቂዎች የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በአማራ ክልል ዋግ ኽምራ ዞን አበርገሌ ወረዳ ንጹሐን ላይ የከፈቱት ተኩስ ቡድኑ አሁንም ከጥፋትና ከክህደት መንገድ አለመመለሱን በተግባር ያረጋገጠበት ሲሆን በሰላማዊ ዜጎች ላይ የተቃጣው ከፍተኛ ትንኮሳ ስምምነቱን በይፋ የጣሰ የዜጎችን የመኖር መብት የገፋና ቀጠናዊ ሰላም ሆን ብሎ አደጋ ላይ የሚጥል በመሆኑ ኃይል ሊባል ይገባል ሲሉም አስተያየት ሰጪዎች ተናግረዋል። የተወደዳችሁ የዞላ ኒውስ ቤተሰቦች በየጊዜው የሚወጡ አዳዲስ መረጃዎች እንዲደርሳችሁ ቻናሉን ኮሜንት፣ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ እያልን በእኛ በኩል ቸር ወሬ ያሰማን ብለናል።